አሜሪካ በሚገኙ ኮሌጆች ለመማር እያሰባችሁ ከሆነና ስለ ኮሌጅ ኢንፎርሜሽን የምትፈልጉ ከሆነ ይህ ኢንፎርሜሽን ይጠቅማችኋል። ከጥቂት ሳምንታት በፊት ዳላስ ኮሌጅ ሬጂስተር አድርጌ ተመዝግቤ እየተማርኩ ነው። በመመዘገብበት ጊዜ ምን አይነት ተሰራሁኝ፣ ከተመዘገብኩ በኋላ ክፍያው ምናምን አንዳንድ ኢንፎርሜሽኖችን ልስጣችሁ። በመጀመሪያ ምዝገባውን በተመለከተ ሁለት አይነት ምዝገባ አለ። ኢንስቴት አውትስቴት የሚባል ነገር አለ። ኢንስቴት ማለት 12 ወርና ከዚያ በላይ እዚህ ስቴት ላይ የቆዩ ሰዎች የሚመዘገቡበት ታይፕ ነው። አውትስቴት ማለት ደግሞ አዲስ ከሆኑ እንደኔ ከአንድ አመት በታች ከሆኑ የሚመዘገቡበት ታይፕ ነው። ኢንስቴት ከሆናችሁ የተወሰነ ዲስካውንት አለው። አውትስቴት ከሆነ ደግሞ ትንሽ ይጨምራል ከኢንስቴቶቹ አንጻር ማለት ነው። የኮሌጅ ሌቭል ኮርሶችን ለመውሰድ መጀመሪያ የስቴት ኤግዛም የሚባል ነገር አለ። እሱን ፈተና ትፈተናላችሁ። ያ ፈተና እዚህ ስቴት ላይ ብቻ ሳይሆን ሁሉም ስቴት ላይ እንዳለ አውቃለሁ። እንደየስቴቱ ምናልባት የተለያየ ነገር ካለው አላውቅም፣ ግን ሁሉም ስቴቶች ላይ ያሉ ኮሌጆች የራሳቸው የሆነ ፈተና እንዳላቸው አውቃለሁ። እና ስለኔ ስነግራችሁ ቴክሳስ ላይ TSAI2 ነው ምናምን የሚባል ፈተና አለና እሱን ፈተና እኔም ወስጄ ነበር። ስለ ፈተናው ኢንፎርሜሽን ሰጣችሁ። እንግሊዘኛና ማትማቲክስ ነው የምትፈተኑት። 3 ፈተናዎች ናቸው። እንግሊዘኛው 2 ነው። አንደኛው ስፒኪንግ፣ ሁለተኛው ራይቲንግ ይባላል። ስፒኪንግ ላይ ፓሴጆችን አንደርስታንድ ታደርጋላችሁ ምናምን የሚል አይነት እንትን ነገር ነው። 30 ጥያቄ ነው። 30ውም ጥያቄ ኢሴ ጋር ሪሌትድ የሆነ ነው። የሆነ ኢሴ ነገር ይሰጣችኋል። ያን ኢሴ የተያያዘ እንትን ነገር ነው ፈተናው። ሁለተኛው ፓርት ደግሞ 45 ጥያቄ ነው ያለው። ራይቲንግ ነገር ይላል። እሱም ኢሴ ነው፣ ፉል ኦፍ ኢሴ ነው። ነገር ግን የተወሰነ ግራመር ምናምን አይነት ነገሮችንም ያካትታል። መጨረሻ ላይ ደግሞ የሱ ፈተና መጨረሻው ጥያቄው ላይ የሆነ ቶፒክ ይሰጣችሁና 300 ወር ተጠቅማችሁ ኢሴ ጻፉ ነገር ነው። ሶስተኛው ፈተና ደግሞ ማትማቲክስ ነው። ማትማቲክሱ ልክ እንደ አፕቲቲዩድ ይመስላል። ነገር ግን ከአፕቲቲዩድ ትንሽ ይለያል። ሞሮፍ ወደ ማትማቲክሱ ያደላል። አፕቲቲዩድ ለምሳሌ እንደዚህ ጀነራል ነገር ነው የምትፈተኑት። ነገር ግን እዚህ ጋር ሞሮፍ ወደ ማትማቲክሱ ያደላል። ፈንክሽኖች ብዙ ጥያቄ አይቻለው። እንደገና ደግሞ እንደዚህ ታንጀንት ምናምን የሚባሉ ነገሮች እንደሱ አይነት እንትኖች አሉ። ለማንኛውም ቴሳይ ምናምን ምን አይነት ፈተና ነው እንትኑን ምናምን የሚለውን ፎርማቱ ምናምን ቼክ አድርጉት። ከመፈተናችሁ በፊት ሳምፕል ፈተና ነገር አለ። ስልክ ምናምን አትከለከሉም። የዛኔ ኖርማሊ እንደዚህ ራሳችሁን በራሳችሁ እንትን አድርጋችሁ የምትፈተኑት ነገር ነው። እሱን ከተፈተናችሁ በኋላ ሬዲ ከሆናችሁ ዳይሬክት እዛው ፈተና መግባት ትችላላችሁ። ሬዲ ካልሆናችሁ ሌላም ቀን መፈተን ትችላላችሁ መሰለኝ። ብቻ ግን ለዋናው ፈተና ያው በጣም ስትሪክት ናቸው። ጃኬት ራሱ አስወልቀውኛል ምናምን ነገር እና የምትፈተኑት የሆነ በጣም እንደዚህ ስትሪክት በሆነ ቦታ ነው ምናምን። ካሜራ ምናምን አለ። ስልክ ምናምን ጭራሽ አይታሰብም። የምትፈተኑት በኮምፒውተር ነው። ፈተናውን ከተፈተናችሁ በኋላ ወዲያው ሪዛልታችሁን እንትን ፕሪንት አድርጎ ይሰጧችኋል። ሪዛልታችሁን ይዛችሁ ሰክሰስ ኮቻችሁ ጋር ትሄዱና ነው ስለ ቀጣዩ ነገር የምታወሩት ማለት ነው። ፈተናዎቹን ካለፋችሁ፣ ሶስቱንም ካለፋችሁ አፕላይ ወዳረጋችሁበት ወይም ደግሞ ኢንሮል ወዳረጋችሁበት ትምህርት ቀጥታ መማር ትችላላችሁ ማለት ነው። ፈተናውን ካላለፋችሁ ደግሞ የወደቃችሁትን ለምሳሌ እንግሊዘኛውን ከወደቃችሁ እንግሊዘኛውን ትማራላችሁ። ፈተናውን በተመለከተ ይሄንን ይመስላል። ሞሮፍ ስለ ፈተናው ደግሞ ከፈለጋችሁ ያው ጎግል አድርጉ። ፉል ታይም ምናምን ስራ የምትሰሩ ከሆነ እኔ ለምሳሌ አሁን ላይ 2 ኮርስ ብቻ ነው እየወሰድኩ ያለሁት በአንድ ሴሚስተርና 2 ኮርስ ምናምን እንደዚህ መውሰድ ትችላላችሁ። የሚመቻችሁን ያክል ቁጥር መመጠን ትችላላችሁ። መጨመርም መቀነስም ትችላላችሁ ማለት ነው ከስራችሁ ጋር። ከዛ ደግሞ ኢምፐርሰን ከሆነ የምትማሩት እኔ አሁን ለምሳሌ ኢምፐርሰን ነው የምማረው። ኦንላይንም መማር ትችላላችሁ። ኢምፐርሰንም አማራጭ አለ። ኢምፐርሰን ከሆነ የምትማሩት ለምሳሌ ስራ የምትሰሩት ስኬጁላችሁ ጋር የሚመቻች አይነት እንትን መርጣችሁ ክላስ መመዝገብ ትችላላችሁ። ኦንላይንም መመዝገብ ትችላላችሁ። በጣም እንደዚህ ቢዚ ከሆናችሁ ታይም ጭራሽ የሌላችሁ አይነት ከሆነ ስራችሁ ጋር እንደዚህ እንትን የሚል ከሆነ ኦንላይንም ቢሆን ተማሩ መማር ከፈለጋችሁ ማለት ነው። ሌላ ስለ ክፍያው ደግሞ ስነግራችሁ ክፍያ እኔ ኮሌጅ እንደዚህ ርካሽ ነው ምናምን ብለውኝ ነበር። ማለት 100 ምናምን እንደዚህ በመቶዎች የሚቆጠር ዶላር ነበር ያሉኝ። ግን እኔ አሁን ያስከፈሉኝ እዚህ ጋር እንደምታዩት 1000 ምናምን ዶላር ነው። 1900 ምናምን ዶላር ነው ያስከፈሉኝ። በጣም ውድ ነው ማለት እኔ ከነገሩኝ አንፃር ማለት ነው። መጀመሪያ የነገሩኝ 100 ዶላር 200 ዶላር ወይ 150 እንደዛ ነበር የተባልኩትና በዛ አስቤው እንደውም በራሴ እማራለሁ ምናምን እያልኩኝም ነበር። ማለት የፈለኩት እንደዚህ በራሴ እማራለሁ ምናምን እያልኩኝ ነበር። ግን በጣም ውድ ነው። እየተማርኩ ያለሁት እኔ አሁን በስፖንሰር ነው። ስፖንሰር ማለት የምሰራበት ተቋም ካሪየር ቤኔፊት አለውና የምትሰሩበት ተቋም እንደዚህ መደበኛ ሆናችሁ ከሰራችሁ ፓርት ታይም ብትሆኑ እንደዚህ ካሪየር ቤኔፊት እንትን የሚያደርግላችሁ ከሆነ በአመት ለትምህርት ብሎ የሆነ ያክል እንትን ያደርግላችኋል። እናንተም እንደዚህ ካሪየር ቤኔፊት ምናምን ያለው ተቋም ከሆነ የምትሰሩት ያንን ኦፖርቹኒቲ ተጠቀሙ። ከሌለ ደግሞ በኤድም ቢሆን ምናምን መማር ትችላላችሁ። የተለያዩ እንትኖች አሉ። ይሄ ፋፍሳ ምናምን የሚባሉ ነገሮችንም እነሱንም ቼክ አድርጉ። ብዙ አላውቅም ስለነሱ። ከዛ በተጨማሪ ደግሞ በራሳችሁ ደግሞ አማራጭ ካጣችሁ በሁሉም መንገድ በራሳችሁ ግዴታ መክፈል ካለባችሁ ደግሞ የተለያዩ ደግሞ እንደዚህ ቅናሽ ደግሞ አማራጮች አሉ ማለት ነው። ለምሳሌ የኦንላይን የተለያዩ እንትኖች አሉና የኦንላይን ትምህርት ቤቶች ላይ ምናምን ቅናሽ ይመስለኛልና የተለያዩ አማራጮችን እናንተ ፈልጉ። ሌላ ስለ ክላሱ ደግሞ ስናወራ ክላሱ ያን ያክል አይከብድም። መጀመሪያ አካባቢ ትንሽ አምታቶኝ ነበር። ይሄ የትምህርት ሲስተሙ ማለት ነው የምንማርበት ሲስተም እንደ ኢትዮጵያ አይደለም። በሁለት አይነት መልኩ ነው ክላስ ላይ እንማራለን። ከዛ ደግሞ ክላስ ላይ የተማርነውን አብዛኛው ነገር ደግሞ ኦንላይንም ላይ ደግሞ እንደዚሁ ተመሳሳይ ነው። ፓራላሊ ነው የምናስኬደው። ግሬዲንግ ሲስተሙ ምናምን ብዙ ነገር ኮንፊውዝ አድርጎኝ ነበር። ግን የሆነ እንትን ላይ በቃ ወደ ፓዙ ትገባላችሁ ብዙ እንትን አይልም።
ሌላ እዚህ ጋር ለነገራችሁ የምፈልገው ነገር ፈተናው ያው የማይቀር ነገር ነው። ስለዚህ ፈተናውን ከመፈተናችሁ በፊት ተዘጋጅታችሁ እንትን ለማድረግ ሞክሩ። ተዘጋጅታችሁ መፈተናችሁ ምናልባት ከወደቃችሁ አሁን ለምሳሌ ምንድነው እንደገና ትማራላችሁ፣ ተጨማሪ ብር ነው። ካለፋችሁ ግን ያንን አንደኛ ጊዜያችሁን እንትን ታደርጋላችሁ፣ ትቆጥባላችሁ፣ አንድ ሴሚስተር ትቆጥባላችሁ፣ እንደገና ብራችሁንም ትቆጥባላችሁ። እንደገና ከመማር ማለፍ የምትችሉበት አጋጣሚ ካለ ብታልፉ አሪፍ ነው። በተለይ ማትሱን መውደቅ የለባችሁም። ማትሱ በጣም እንደዚህ ከባድ የሚባል አይደለም። ካነበባችሁ ከተዘጋጃችሁ ደግሞ እንትን አይላችሁምና ተዘጋጅታችሁ እንትን አድርጉ። እንግሊዘኛ የሚቀላችሁ ሰዎችም እንግሊዘኛውንም የምታልፉ ይመስለኛል። ግን እንግሊዘኛው ደግሞ የሚወደቅ አይነት ፈተና ነው እና በጣም እንደዚህ ስለወደቃችሁ ብዙ እንትን አታርጉ። ከወደቃችሁም ያን ያክል እንደዚህ የሚያስደብር ነገር አይደለም፣ ኖርማል ነገር ነው። እና ስለ ኮሌጅ ያለኝ ኢንፎርሜሽን ይህንን ይመስላል። ምናልባት ተጨማሪ መጠየቅ የምትፈልጉት ነገር ካለ እኔ የማውቀው ከሆነ መልስላችኋለሁ፣ የማላውቀው ከሆነ ደግሞ የሚያውቁ ሰዎች ኮሜንት ላይ መልሱላችሁ።